ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። በዚህ ዓለም ከእናንተ ውጪ መዋሸት የማይችል ቢኖር ምን ታረጋላችሁ? ምስኪኗ ሴት ካርሊ የምትኖረው በብቸኝነት ከእናቷ ጋር በደሳሳ ቤት ውስጥ ነው። ቆይቶ ለየት ያለ አስማት ይፈጠርባታል። ወደ ስራ መሄጃ ሰዓት ደርሷል ኬሪ፣ ቤት ቆይ፣ ብዙ ጣፋጭ ምግብ አመጣልሻለሁ። እማዬ እኔ ልሂድልሽ። በፍጹም ሙሉ ሌሊቱን ስትሰሪ አድረሻል፣ እረፊ እየጮኸ ሌባ አለው። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ይህ ዳቦ ከፍላለሁ። እንዲህ ቀላል አይደለም፣ ሌባ ነው፣ ሊቀጣ ይገባል። አቁም፣ ለዳቦ ከፍሏል፣ አሁን የሱ ነው። አዎ፣ እሺ ውሰደውና ሂድ። በስተመጨረሻም ምስኪኑ ልጅ በደስታ ሄደ። በዳቦም ረሃቡን አስታገሰ። በጣም አስማቱ እየተፈጠረ ነው። ካራ ይህን ለየት ያለ ተሰጥኦዋን ለመልካም ለማዋል ሄደች። ድሆችንና የተቸገሩትንም ችግራቸውን እንዲፈቱ ረዳች። እመኑ፣ እርግጠኛ ነኝ የሆነ ሰው ይረዳዎታል። ካራ ያለችው ነገር ብላ ወደ እውነት ይቀየርና ይፈጠር ነበረ። በተጨማሪም መጥፎ አመለካከት ያላቸውን ሰዎች ሐሳባቸውን አስቀየረቻቸው። የተጣሉ ጥንዶችንም ስታገኝ አሪፍና አስቂኝ ታሪክ እየፈጠረች ታስታርቃቸዋለች። አዳምጡ፣ እንዲህ መጣላታቸውን ከቀጠላችሁ ያዘነው ጭራቅ መጥቶ ይበላችኋል። ወይኔ ቶሎ መታረቅ አለብን። እባክሽ ይቅር በይኝ፣ አጥፍቻለሁ፣ አትናደጅብኝ። ሁሉም ሕይወቱ ተስተካከለ። እርስ በርሳቸው መዋደድና መግባባት ጀመሩ። ለካስ ሁሉም ውሸት መጥፎ አይደለም። ይሁንና አንድ ቀን ብዙ አሽታካሪ
ተዳከመች። ወደ ቤት እንደገባችም በህልሟ የበልጓ ንግሥት አገኘቻት። ሁሉም ነገር የራሱ ዋጋ አለው ካሪ። በጣም ዋሸሽ። ይህም ኃይልሽን ይመጥብሻል። አሁን መዋሸት የምትችይው 3 ጊዜ ብቻ ነው። 3 ጊዜ ብቻ? 3ቱን ውሸቶች ለራሴ እጠቀማቸዋለሁ። ካራ ያወቀችው ታሪክ የንጉሱ የጠፋች ልዕልትን ያገኘው ሰው ይሸለማል። እናም ወደ ቤተ መንግስቱ ሄዳ የህይወቷን ትልቅ ውሸት ተናገረች። ውዱ ንጉስ፣ እኔ የጠፋሁት ልዕልት ነኝ። ምን? ነይልኝ እስኪ። በቀጣዩ ቀን ካራ ህይወቷ ተቀይሮ የንጉሱ ብቸኛ ውድ ልዕልት ሆነች። አልማው የማታውቀው ህይወት አሳለፈች። ካሪን ያስደሰታት ነገር ቢኖር በህይወቷ ለመጀመሪያ ጊዜ የአባት እንክብካቤና ፍቅርን አገኘች። ልጁን ለማግኘት ስለቆየና ብዙ ጊዜ ስለፈጀበት ልዕልቷን ይወዳትና ይንከባከባታል። የበለጠ ሲያረግም እሷ እያዘነችለት መጣች። የትክክለኛዋን ልዕልት ቦታ እየተሻማቻት ነበረ። ለሷ ማይጋባትን ነገር እያገኘች ነው። አንድ ቀን ልዑል ቬሮን የኮረንን ግዛት ጋር ሄደ። እሷም ስታየው ደስ አላት። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ገንዘብ፣ ማንነትና ወዳጅ። ሰላሙ ለረጅም ጊዜ አልቆየም። ንጉሱ አስፈሪ አውሬ እንደመጣ ሰማ። ያለፈውን ሁላ አውሬው ነብሳቸውን ይወስድና ይይዛቸው ነበረ። እሱም ያዘነው አውሬ ይባላል። ይህን ዓለም ለማጥፋት ይሞክራል። ካራ ይህ አውሬ የሷ ውሸት የፈጠረው እንደሆነ አስተዋለች። ለካስ ያለችው ነገር ሁላ እውነት እየሆነ ነበረ። የግዛቱ ጀግኖች እንዳለ ሊያሸነፉት ተጓዙ። የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። ክፍል 2 ይቀጥላል። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ?
እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ፣ እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።